ሰላም ሰላም እንዴት ናችሁ? ሜሪ ኢለርኒንግ ነው። ዛሬ የምናየው አድቫንስድ ፋይናንሻል አካውንቲንግ 2 ቻፕተር 1 ጆይንት አሬንጅመንት የሚለውን ፓርት እናያለን። ጆይንት አሬንጅመንት ከአይኤፍአርኤስ ስታንዳርዶች መካከል በአይኤፍአርኤስ 11 መሰረት ነው ገቨርን የሚደረገው። እነዚህ አይኤፍአርኤስ 11 ስታንዳርዶች ውስጥ ብዙ እንትኖች አሉት፣ ፓርቶች አሉት። እየከፋፈልን ለማየት እንሞክራለን። እንደ ኢንትሮዳክሽን ፓርት ምንድነው የምናየው? ኦብጀክቲቭ ኦፍ አይኤፍአርኤስ 11 ከአላማው በመነሳት እንጀምራለን ማለት ነው። ኦብጀክቲቭ ምንድነው? is to establish principle for financial reporting by entities that have an interest in arrangements that are controlled jointly. that's joint arrangement ማለት ነው። ይህ ምንድነው? ፕሪንሲፕሎችን ኢስታብሊሽ ማድረግ ወይም መመስረት ለምን ለፋይናንሻል ሪፖርቲንግ ኢንቲቲዎች ፕሪንሲፕሎችን ኢስታብሊሽ ማድረግ፣ ይህም ጆይንት አሬንጅመንት ላይ ኢንተረስትድ የሆኑትን ፓርቲዎች ማለት ነው። ወር ደግሞ ጆይንት አሬንጅመንት ላይ ኢንተረስትድ የሆኑ ኢንቲቲዎችን ለነሱ ፕሪንሲፕል ኢስታብሊሽ ማድረግ፣ ያ የመጀመሪያ ኦብጀክቲቭ ኦር አላማው ነው ማለት ነው። ስኮፑን በምናይበት ሰዓት ላይ the scope of IFRS 11 shall be applied by all entities that are a party to a joint arrangement ማለት ነው። IFRS 11 አፕላይ የሚደረገው ሁሉም ኢንቲቲዎች ላይ ነው። ሁሉም ኢንቲቲዎች ላይ ሆኖ ሳለ ጆይንት አሬንጅመንት ጆይንትሊ አሬንጅድ የሆኑ ኢንቲቲዎች ላይ ማለት ነው አፕላይ ይደረጋል ማለት ነው። ይሄ IFRS 11 ስኮፑ ወይም እንትኑ የስታንዳርዱ ስፋቱ ማለት ነው። የአይኤፍአርኤስ 11 ስታንዳርድ ስፋቱ ስኮፑ በሁሉም ኢንቲቲዎች ላይ ጆይንትሊ አሬንጅድ የሆኑ ሁሉም ኢንቲቲዎች ላይ አፕላይ ይደረጋል። ኤርሊ አፕሊኬሽኑን በምናይበት ሰዓት ላይ ይሄ ምንድነው ጆይንት አሬንጅመንት አፕላይ የተደረገው መቼ ነው የሚለውን ኢፌክቲቭ ዴቱን ነው የምናየው ማለት ነው። ኢፌክቲቭ ፎር አኑዋል ፔሪድ ቢጊኒንግ ኦን ኦር አፍተር ዋን ጃንዋሪ 2030 ላይ ከጃንዋሪ 2030 በኋላ እንትን ሆኗል ማለት ነው፣ አፕላይ ሆኗል አሴ ቢጊኒንግ እና ኤርሊ አፕሊኬሽኑን በዛ ጊዜ ላይ ፐርሚትድ ሆኗል ወይም ደግሞ ፈቃድ አግኝቷል እና ወደ ተግባር ተገብቷል ማለት ነው። በኔክስት ቪዲዮ ፐርሰንቴጅ ኦፍ ኦውነርሺፕ፣ አካውንቲንግ ሜትድ እና ኢንፍሉዌንስ ኤግዘርትድ ኦን ኤ ጊቨን ካምፓኒ የሚለውን ፓርት ለማየት እንሞክራለን። ሼር ኮሜንት እያደረጋችሁ ላይክ እያደረጋችሁ እንድታበረታቱ